ሁሉም ኦርቶዶክሳዊ ሊሰማው የሚገባ ከቅዱስ ሲኖዶስ በዛሬው ዕለት የተሰጠው ወሳኝና ጥብቅ መግለጫ ቅዱስ ሲኖዶስ የመጨረሻ ውሳኔውን በዛሬው ዕለት አስተላልፏል። እንዲሁም ደግሞ በዛሬው ዕለት ውግዘትም አካሂዷል። ቅዱስ ሲኖዶስ ለትግራይ አህጉረ ስብከትም ጥብቅ የሆነ መልእክቱንም አስተላልፏል። ሰላም ሰላም፣ ውድ ጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችንም አዳዲስ መረጃዎችን ይዘንላችሁ ተመልሰን መተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን እንግዲህ ስናልፍ ቅዱስ ሲኖዶስ እንግዲህ በሐዋርያት ወንበር ወራሽነት የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ቅዱስ ሲኖዶስ ምልዓተ ጉባኤ ማለትም ደግሞ በጥቅምት ወር የሚካሄደው ይህ የመጀመሪያው የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ በዛሬው ዕለት መጠናቀቁን ተከትሎ በርካታ ውሳኔዎችን ቅዱስ ሲኖዶስ እንዳስተላለፈ መግለጫ ሰጥቷል። በመግለጫውም እንግዲህ ቅዱስ ሲኖዶስ የሊቃነ ጳጳሳትና የጳጳሳት ምልዓተ ጉባኤ በዓመት ሁለት ጊዜ ይሁን እንዲሁም ደግሞ ስለ አብያተ ክርስቲያናትም የሚገባውን ሁሉ ይነጋገሩ፣ የሐዋርያትንም ተልእኮ መሰናክሎችን ሁሉ ያስወግዱ ተብሎ በመጀመሪያው የሐዋርያት ቀኖናና በሁለተኛው ቀለሜንጦስ በተደነገገው መሰረት እንግዲህ የመጀመሪያው ምልዓተ ጉባኤም ከጥቅምት 11 እስከ ጥቅምት 17 እስከ ዛሬዋ ዕለት ድረስ ተከናውኖ በዛሬው ዕለትም የመጨረሻ መግለጫ ተሰጥቷል። በመግለጫው መሰረት እንግዲህ ወቅቱን ያማከሉና ዘላቂ የቤተ ክርስቲያንን ተቋማዊ ህልውና የሚያረጋግጡ እንዲሁም ደግሞ የቅዱስ ሲኖዶስን ልዕልናን የሚያስጠብቁና ለምእመናን ደህንነትና ለአገልጋዮችም ሕይወት የሚጠቅሙ መንፈሳዊና አስተዳደራዊ ማህበራዊ ጉዳዮችንም መሰረት ባደረጉ አጀንዳዎች ላይ በመንፈስ ቅዱስ አንድነት በመወያየትና ለቤተ ክርስቲያናችንና ለሀገራችን ጠቃሚ የሆኑ ውሳኔዎችንም ቅዱስ ሲኖዶስ ሰጥቷል። በዚህ መሰረት እንግዲህ ሁለንተናዊ ሰላምንና መረጋጋትን የቅድስት ቤተ ክርስቲያናችን ሃይማኖታዊ መሰረቷና የስርዓተ ቅዳሴዋ የምስጢራት አገልግሎቷ አካል እንዲሁም ደግሞ የመንፈሳዊ ማህበራዊና ስምሪቷ ማዕከላዊ አምድ በመሆኑ በግንቦት 2017 ዓመተ ምህረት ቅዱስ ሲኖዶስ ምልዓተ ጉባኤ የሰየመው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ እንዲሁም ደግሞ ለቅድስት ቤተ ክርስቲያናችን ሰላምና አንድነት ይሰራ ዘንዳ የተቋቋመው ኮሚቴ ስራውን አጠናክሮ እንዲቀጥልና የመጨረሻ የደረሰበትንም ውጤት ለግንቦት 2018 ዓመተ ምህረት ከወራቶች በኋላ እንዲያቀርብም ቅዱስ ሲኖዶስ ጥብቅ የሆነ ውሳኔም ለተቋቋመው ኮሚቴ አስተላልፏል። በመቀጠልም ቅዱስ ሲኖዶስ ባስተላለፈው ውሳኔ መሰረት እንግዲህ በትግራይ አህጉረ ስብከት ለሚገኙ ብፁዓን አባቶችና እንዲሁም ደግሞ ራሱን መንበረ ሰላማ በማለት የራሱን መንበር ሰይሞ ለሚንቀሳቀሰው ቡድንና አካላት ቅዱስ ሲኖዶስ ጥብቅ የሆነ መልእክቱንም ያስተላለፈ ሲሆን በትግራይ አህጉረ ስብከት የሚገኘውም ህዝበ ክርስቲያን ህዝባችን እንዲሁም ደግሞ ወገኖቻችንም ስለሆናችሁ አብያተ ክርስቲያናቱንና ገዳማቱን ቢሆን የቤተ ክርስቲያናችን መንፈሳዊ ሀብቶችና ቅርሶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑም የቅድስት ቤተ ክርስቲያንን ሕግና ቀኖና ተጠብቆ እንዲሁም ደግሞ የቅዱስ ሲኖዶስ ልዕልና ተከብሮ በመዋቅር ግንኙነቱም ወደ ቀድሞ ቦታው እንዲመለስ የቅድስት ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት ነው በማለትም ቅዱስ ሲኖዶስ የተናገረ ሲሆን አክለውም ደግሞ ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል በማለት ቅዱስ ሲኖዶስ በዛሬው ዕለት ባሰፈረው መልእክቱና በሰጠው መግለጫው ላይ በትግራይ አህጉረ ስብከት ዙሪያ ለሚገኙ ካህናት፣ አገልጋዮች እንዲሁም ደግሞ ብፁዓን አባቶች ጭምር እንዲሁም ደግሞ ለክልሉ ቅዱስ ሲኖዶስ የሰላም ጥሪውን አቅርቧል። አክሎም ህዝባችን እንዲሁም ደግሞ በትግራይ ክልል የሚገኙ እያንዳንዱ ገዳማቶች የቅዱስ ቤተክርስቲያን ገዳማት በመሆናቸው በቅዱስ ሲኖዶስ ሊጠበቁ ይገባልና የሰላም ጥሪውን ተቀብላችሁ ወደ ቅድስት ቤተክርስቲያን ተመለሱ የሚል መልእክቱንም ቅዱስ ሲኖዶስ አድርሷል። በመቀጠልም ደግሞ ቅዱስ ሲኖዶስ በመግለጫው ላይ ያሰፈረው ያወጣውም ሀሳብ
ሀሳብና ውሳኔ ከዚህ ቀደምም እንዳስተላለፍንላችሁ ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከቶች ዙሪያ የሰጠውን ውሳኔ የሚመለከት ሲሆን በዚህም ውሳኔ መሰረት እንግዲህ ብፁዕ አቡነ ኤዎስጣቴዎስ የኢሉ አባቦራ አህጉረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትንም ደርበው እንዲመሩ እንዲሁም ደግሞ ለብፁዕ አቡነ ቶማስ ደግሞ የአዊና መተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃምን ሀገረ ስብከት ደርበው እንዲመሩና ብፁዕ አቡነ ኤርሚያስም የሰሜን ወልዶ ሀገረ ስብከት ሊቀ ጳጳስም የደቡብ ወሎና ከሚሴ ሀገረ ስብከትን ደርበው እንዲመሩና ብፁዕ አቡነ ኒቆዲሞስም እንዲሁ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ የምስራቅ ወለጋንና የሆሮ ጉድሩ ወለጋን አህጉረ ስብከት ደርበው እንዲመሩ በተጨማሪም ደግሞ የሸካ ዞን ሀገረ ስብከት ጽሕፈት ቤትም ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋምና ብፁዕ አቡነ ሕዝቅኤል ሀገረ ስብከቱን እንዲያደራጁ እንዲመሩ ቅዱስ ሲኖዶስ ውሳኔዎችን አስተላልፏል። ቅዱስ ሲኖዶስ ደግሞ ከዚህም ባለፈ በአንድ ጉዳይ ላይም ውግዘትን ያካሄደ ሲሆን በዚሁ በመግለጫው ላይም አካቶ አስፍሮልናል። ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርቱን በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ቅዱስ ሲኖዶስ ይህንንም መጽሐፍ አውግዟል ወይንም ደግሞ እንዲወገዝ አድርጓል። በውስጡ የያዛቸው የተሳሳቱ ትምህርቶችን በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውልና እንዲታገድና በድጋሚ እንዲታተም ለሀገረ ስብከቱ ሰርኩላር እንዲተላለፍና የአፈጻጸም ክትትልም እንዲደረግ አጠቃላይ ሁኔታውን በሊቃውንት ጉባኤ በኩል በሚዲያ እንዲገለጽና የአስተምሮ ስህተትን በማካተት አሳትመው ያሰራጩ ግለሰቦችም ቢሆኑ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትንም ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙም ጥብቅ መመሪያ እንዲሰጣቸውም ቅዱስ ሲኖዶስ ውሳኔውንም አስተላልፏል። ከዚህም ባለፈ ደግሞ ይህንንም መጽሐፍ እንዲመረመርና እንዲጋለጥ ያደረጉትም የደብረ ሊባኖስ አንድነት ገዳም የገዳሙ የቅኔ መምህር መጋቢ ምስጢር አባ ክንፈ ሚካኤል ወልደ ገብርኤልም የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ውሳኔውን አስተላልፏል። ይህ ብቻ አልነበረም። የቅዱስ ሲኖዶስ ውሳኔ እንግዲህ በሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከትም የውሃተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳምም መንፈሳዊ ኮሌጅና የአብነት ምስክር ጉባኤ ቤትም ለማቋቋም በጠየቀው መሰረትም እንግዲህ እንዲፈቀድለት ሆኗል። እንዲሁም ደግሞ የትምህርት አሰጣጥ ፖሊሲውንና ስርዓተ ትምህርቱንም የሰው ኃይል አደረጃጀቱንና መዋቅራዊ ተጠሪነቱም ተዘጋጅቶ በአጠቃላይ ቤተክርስቲያኒቱን ተጠንቶ ከውሳኔ ሀሳብ ጋር ለግንቦት 2018 ርክበ ካህናት ምልዓተ ጉባኤ እንዲቀርብም ቅዱስ ሲኖዶስ ውሳኔውን አስተላልፏል። እንዲሁም ደግሞ በምዕራብና በመካከለኛው ካናዳ የሚገኙ ሁለቱ ሀገረ ስብከቶች ካሁን በፊትም በ2017 ዓ.ም በተሰጠው ውሳኔ መሰረትም እንግዲህ ያለ ጣልቃ ገብነት በራሳቸው እንዲተዳደሩና የኤድመንተንና አካባቢው ሀገረ ስብከት የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል ስያሜ እንዲስተካከልም ቅዱስ ሲኖዶስ የዛሬው ምልዓተ ጉባኤ ውሳኔውን አስተላልፏል። በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት በእመቤታችን በቅድስት ድንግል ማርያም ክብረ በዓል ላይ ማለትም መስከረም 21 ቀን በዚሁ ክብረ በዓል ላይ በዓሉን ለማክበር በታደሙ ምእመናን ላይ የደረሰውን አደጋ ሁላችንም እናስታውሳለን። በዚህ መሰረት እንግዲህ ቅዱስ ሲኖዶስ በዚህ ጉዳይ ላይ ባስተላለፈው ውሳኔ መሰረትም እንግዲህ በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በዓል ለማክበር ሄደው አዲሱን ህንጻ ቤተክርስቲያን በመጎብኘት ላይ እያሉ አደጋ በደረሰባቸው ምእመናን ላይ ቅዱስ ሲኖዶስ ምልዓተ ጉባኤ የተሰማውን ሐዘን እየገለጸ እንዲሁም ደግሞ እግዚአብሔር አምላካችን ላረፉት ወገኖቻችን እረፍተ ነፍስን እንዲሰጣቸው ከመጸለይ ጋር አካላዊ ጉዳት የደረሰባቸውን ወገኖቻችን ደግሞ እንዲሁም ደግሞ ለማሳከምና የተጎጂ ቤተሰቦችንም ለመርዳት የገንዘብ ድጋፍ እንዲደረግም ቅዱስ ሲኖዶስ ውሳኔውን አስተላልፏል። እንዲሁም ደግሞ ከዚህ በኋላ ለወደፊቱ ቢሆን በቅድስት ቤተክርስቲያን ዙሪያ በሚገነቡ ህንጻዎች ግንባታ ላይ አደጋ ከመድረሱ በፊትም ከፍተኛ ጥንቃቄ እንዲደረግም ቅዱስ ሲኖዶስ በአጽንኦትም አሳስቧል።
ከዚህም በማስከተል እንግዲህ ቅዱስ ሲኖዶስ ለመላው በኢትዮጵያ በሚገኙ ገዳማት ላሉ መነኮሳትና መነኮሳይት ባስተላለፈው መልእክቱም ደግሞ በመላው ኢትዮጵያ በሚገኙ ገዳማት ያሉ መነኮሳይትና መነኮሳት ለአገልግሎትና ጉዳይ ለማስፈጸም ወደ አዲስ አበባ ሲመጡ ወይንም ደግሞ ወደ አዲስ አበባ ሲያቀኑ ክብራቸውና ገዳማዊ ሕይወታቸው ተጠብቆ ጉዳያቸው እስኪፈጸምላቸው ድረስ የገዳማት ህብረቱ ባቀረበው ጥያቄ መሰረትም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ማረፊያ የሚሆኑ ቦታ እንዲዘጋጅላቸው እንዲሁም የአንድነት ገዳማት ህብረት መተዳደሪያ ደንብን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የህግ አገልግሎት መምሪያ በኩልም ታይቶና ተመርምሮ እንዲቀርብ እንዲሁም በአጠቃላይ ደግሞ በአንድነት ገዳማት ህብረት የቀረበው የገዳማውያንና ገዳማውያት ማረፊያና የገቢ ማስገኛ ሁለገብ ህንጻ ግንባታም የትግበራ እቅድም እንዲሁ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል በዘርፉ ባለሙያዎች ታይቶና ተገምግሞ ከባለሙያው አስተያየቶችና የውሳኔ ሀሳቦች ጋርም ተጠንቶ ለግንቦት 2018 ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ እንዲቀርብም ቅዱስ ሲኖዶስ ውሳኔውን አስተላልፏል። በርካታ ጉዳዮችም ለግንቦት 2018 ርክበ ካህናቱም እየተላለፉ እንደሆነ በቅዱስ ሲኖዶስ ውሳኔም ተመልክተናል። እንዲሁ ደግሞ በበዓላት አከባበር ዙሪያና በቅድስት ቤተክርስቲያናችን በሚፈጸሙ እያንዳንዱ ከቀኔ ማህሌቱ ጀምሮ እያንዳንዱ ከሰንበት ተማሪዎችና ከአገልጋይ ካህናት አልባስ ጀምሮ የሚደረጉ ስርዓቶችን በተመለከተ በገለጸው ውሳኔው ላይም እንግዲህ የአውደ ምሕረትና የቅኔ ማህሌት አገልግሎት ላይ ከትውፊቱ የወጡ እንዲሁም ከቅድስት ቤተክርስቲያንና ቀኖና በእጅጉ የራቁ የበዓል አከባበር ገጽታዎችም እየታዩ መምጣታቸው ለሁሉም ግልጽ ነው። በመሆኑም በቅኔ ማህሌቱ ውስጥ የከበሮ አመታት ከምስጋና ከማህሌት አፈጻጸም ጀምሮ በበዓላት ዑደት በሚፈጠሩበት ጊዜ የሰንበት ትምህርት ቤት ወጣቶች የሚለብሷቸው ልብሶች ከቤተ ክርስቲያኗ ቀኖና ከሆኑ ከቀሳውስት እንዲሁም ከዲያቆናት ከካህናት ልብሶች ጋር የመመሳሰል ሁኔታዎች እያደጉ መጥተዋል። በዚህም የተነሳ በበዓላት ዑደታትና የምስጋና አፈጻጸም ላይ የታዩ ያሉ አንዳንድ አዳዲስ ክስተቶችን መታረም የሚገባቸውም ሆነው ተገኝተዋል። በጥንታዊውና ታሪካዊው በአጫብር ዜማ ስም አዳዲስ እንቅስቃሴዎችም እየተደረጉ መጥተዋል። በአጠቃላይ በስርዓተ ዑደት በበዓል አከባበሮች ላይ ጊዜውን ሰዓቱን ባልጠበቀ ሁኔታ ጸበል መርጨትና በቀኖና አገልግሎት እንዲፈጸሙ ከተሰየሙ ቀሳውስት ውጪ ማጠንት ያልተፈቀደላቸው የማጠን አገልግሎት ባልተገባ ቦታና ጊዜ የመፈጸምና ትላልቅ በዓላት በሚፈጸሙበት ጊዜ እንዲሁ ደግሞ በአውደ ምሕረቱ የመርሃ ግብር አያያዝ ላይ ብዙ አላስፈላጊ ሁኔታዎች እየተከሰቱ ናቸው። በመሆኑም እነዚህን መታረም አስፈላጊ ሆኖ በመገኘቱ ቤተክርስቲያን ሐዋርያዊ ቀኖና ያላትና በየዘመናቱም አባቶች በቅዱስ ሲኖዶስ የተለያዩ ውሳኔዎችን እየወሰኑ አገልግሎት የሚፈጸምበት ስርዓት ሲደነገግም የቆየ በመሆኑ መታረም ስለሚገባቸው ጉዳዩ በምልዓተ ጉባኤ በሰፊ ውይይትም ተደርጎበታል። ይህም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሊቃውንትና ባለሙያዎች ያካተተው ኮሚቴ በአጭር ጊዜ ተዋቅሮ አስቸኳይ ጥናት ተደርጎ እንዲሁም ደግሞ ለትምህርት ለውሳኔ አመቺ በሆነ መንገድም ለግንቦት ርክበ ካህናት ጉባኤ ቀርቦና ጸድቆ የስራ መመሪያ እንዲሆንም ምልዓተ ጉባኤ ውሳኔውን አስተላልፏል። አስከትሎም ቅዱስ ሲኖዶስ በዚህ ጉዳይ ላይ ባስተላለፈው ውሳኔ መሰረት እንግዲህ በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸምም ዙሪያ የሚታዩ ግድፈቶችንና ያልተገቡ እንቅስቃሴዎችንና ከስርዓት የወጡ የአገልግሎት አፈጻጸም መታረም ስላለባቸው መንበረ ፓትርያርክ ጠቅላይ ቤተ ክህነት የሚሰየሙ ሊቃውንት ይህንን ጉዳይ አጣርተውና ለማስተማሪያ የሚሆንም ሰነድ ተዘጋጅቶ እንዲቀርብም የቅዱስ ሲኖዶስ ምልዓተ ጉባኤ ተገቢውን ውሳኔ ያስተላለፈ በመሆኑ ይህንንም እየገለጽንላችሁ ያለ ጠባሳ የሚያድኑ ሐኪሞች ያለ ቅሬታ የሚያስታርቁ ሽማግሌዎች በነበሩበትና ባሉበት ሀገር ተመካክሮ ችግርን አለመፍታት ተገቢ አይደለምና ሀገራችንን እንወዳለን ሕዝባችንንም እናከብራለን የምትሉ የዜጎችን ደህንነት የማስጠበቅ ኃላፊነት ያለባችሁ ሁሉ ክቡር የሆነውን የሰው ልጅ ሕይወት በከንቱ እንዳይጠፋም አካሉ እንዳይጎድልና የሀገር ልማትና መልካም ገጽታ እንዳይበላሽም ጠላት መባባሉ ቀርቶ የጦርነት መሳሪያ ትግልም ተወግዶ በእኩልነት በመስማማትና
ሰላማዊ የችግር አፈታት መንገድም ተከተላችሁ በውይይትና በጥበብ ልዩነትን በመፍታትና የተሟላ ሀገራዊ ሰላምም እንዲሰፍ ታደርጉ ዘንድም ቅዱስ ሲኖዶስ በአደራ ጭምር ሐዋርያዊ ጥሪውንም ያስተላልፋል በማለት ቅዱስ ሲኖዶስ ይህንን ውሳኔዎች አስተላልፏል። በመጨረሻም የሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና ስለማይነጣጠሉ ሀገራችንን በሉዓላዊነቷ እንድትቀጥልና የቤተክርስቲያናችን የአንድነት መዋቅሯም የበለጠ ተጠናክሮ እንዲሁም የስብከተ ወንጌልና ሐዋርያዊ ተልእኮም ሰፍቶ ለትውልድ እንዲሸጋገርም ህዝባችንም ደህንነቱና ሰላሙ ተጠብቆ እንዲኖርም ከብፁዓን አበው ሊቃነ ጳጳሳት ጀምሮ ሁሉም የቤተክርስቲያናችን መምህራን፣ ካህናትና ህዝባውያን መነኮሳትና መነኮሳይት በሙሉ በፍቅር በአንድነት ዘወትር በመጸለይ ዘመኑንም ከደረሰበት አሰራርና ጥበብ በላቀ ሁኔታ ከፍ ብለን ትውልድን ለማዋጀት እንድንችልም የበኩላችንን እንድትወጡ በማሳሰብ የቅዱስ ሲኖዶስ ምልዓተ ጉባኤ ዓመታዊ ስብሰባም በዚህ ተጠናቋል በማለት ብፁዕ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት መልእክታቸውን አስተላልፈው የዛሬው ቅዱስ ሲኖዶስ መግለጫ በዚህ ተጠናቋል። እንግዲህ ቅዱስ ሲኖዶስ በርከት ያሉ ውሳኔዎችን በመግለጫው አስፍረውላችንም ተመልክተናል። እነዚህ መግለጫዎችና እነዚህ ውሳኔዎች ከዚህ በኋላም ይከናወናሉ፣ ይፈጸማሉ ብለን ተስፋ እያደረግን የዛሬውንም መረጃችን በዚህ እንቋጫለን። በሌላ መረጃ እስክንገናኝ ድረስ ውድ የጊዜ ሚዲያ ቤተሰቦች ሰናይ ጊዜ ይሁንላችሁ።